እጅግ በጣም ያሳዝናል። በምስራቅ አርሲ ጠለታ ቅዱስ ገብርኤል ቤተክርስቲያን በእሳት ሙሉ በሙሉ ሲወድም በርካታ ዜጎች መገደላቸው ተሰማ። ዛሬም እንደተለመደው አርሲ ላይ መሪር ነው። 37 ሰዎች ተገድለው አድረዋል። መረጃ የቡርጂ የምርጫ ጣቢያ ሙሉ በሙሉ እንዲዘጋ መወሰኑን በአሁኑ ሰዓት የኢትዮጵያ ምርጫ ቦርድ ይፋ አድርጓል። ዛሬ ነው አባቴን የቀበርኩት። ግን በቃ ከሀገር የበለጠ ነገር የለም። አንድ ድምጽ ዋጋ አላት። ሆስፒታል ግሉኮስ ጭምር ነቅለው ወረፋ ይዘው የሚስተናገዱና የሚመርጡ ሰዎችን ታዝበናል። ሰላም ጤና ይስጥልኝ። በሰደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ከምርጫ ማግስት የሰማነው በጣም ልብን የሚነካ አስደንጋጭ ዜና አለ። ይኸውም እንግዲህ በተደጋጋሚ የኦርቶዶክሲያን ግድያና ጭፍጨፋ ሲካሄድበት በነበረበት በአርሲ ምድር ዛሬም እንግዲህ ከ30 በላይ የሚሆኑ ምዕመናን ተገድለዋል። እንደዚሁም ደግሞ ብዙ ቤተክርስቲያን ተቃጥሏል። ምድር የተፈጠረው የማስመለከታችሁ ነው የሚሆነው። እንደዚሁ ደግሞ በኦሮሚያ ክልል በጉጂ ዞን የተደረገው ምርጫ ሙሉ በሙሉ እንዲቋረጥ እንግዲህ የምርጫ ቦርድ አስተላልፏል። ለምን ያደረገ የምንመለከት ነው የሚሆነው። በድብቅ የወጡ የሚገኙ የምርጫ ቪዲዮዎችም አሉ፣ እሱንም እንመለከታለን። የኢቲቪና የፋና ዜናም ብዙዎችን ማነጋገሩን ቀጥሏል፣ የምንመለከት ነው የሚሆነው። ላይክ እና ሼር ማድረጋችሁን ሀሳባችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? በመጀመሪያ እንግዲህ ወደ ምርጫው ቪዲዮዎች እና ዜናዎች ከመሄዳችን በፊት በጣም የሚያሳዝን ዜና የሰማን ነው የምንገኘው። እንግዲህ ሁሉም ሰው ትኩረቱን ወደ ምርጫው አድርጎ ወደ ወቅታዊ ነገር አድርጎ ያለ በአርሲ እንግዲህ ኦርቶዶክሳውያን ዳግም ተጨፍጭፈዋል። በዚህ ዓመት ብቻ ይመስለኛል ለሰባት ያለ 8ኛ ጊዜ ከዛም በላይ ጊዜ ቢሆን ነው የኦርቶዶክሳውያን ጭፍጨፋ በዚህ ቻናል ላይ ስንሰራና በጣም በሚያሳዝን ሁኔታ እንግዲህ ትናንትናም እንደዚሁ ሲጨፈጨፉ ነው የባሉት። ከ30 በላይ የሚሆኑ ምዕመናን ተገድለዋል። ቤተክርስቲያን እንደዚሁ ተቃጥሏልና ለማየት እንሞክር። እጅግ በጣም ያሳዝናል። በምስራቅ አርሲ ጠለታ ቅዱስ ገብርኤል ቤተክርስቲያን በእሳት ሙሉ በሙሉ ሲወድም በርካታ ዜጎች መገደላቸው ተሰማ። ይህንን መረጃ ሁላችሁም ኮፒ ሊንክ እያደረጋችሁ ለብዙ ሰው ሼር አድርጉት። በአሰኮ ወረዳ ጠለታ ጨፋ ቀበሌ ብቻ በታጣቂ ኃይሎች በተፈጸመ ሰብአዊነት በጎደለው ጥቃት ከ10 በላይ ንጹሃን ኦርቶዶክሳውያን ተገድለዋል ሲል ማህበረ ቅዱሳን ብሮድካስት ሰርቪስ ዘግቧል። በዚህ ጥቃት በአካባቢው 101 ዓመታት ያስቆጠረው የጠለታ ጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ መውደሙ ተገልጿል። በተመሳሳይ ጥቃት በካራ ኮፍቴና መድኃኔዓለም ቤተክርስቲያን ላይ ጥቃት የተሰነዘረ ሲሆን የቤተክርስቲያኑ ንብረት የሆኑ ቤቶች በመቃጠላቸው ምዕመናን የመድኃኔዓለምን ቅዱስ ጽላት ይዘው በእግራቸው ወደ ሌላ አካባቢ መሸሻቸው ታውቋል። በተመሳሳይ ዜና በዚሁ በምስራቅ አርሲ በሽርካ ወረዳ 2 ንጹሃን ኦርቶዶክሳውያን መገደላቸውም ተዘግቧል። ዛሬም እንደተለመደው አርሲ ላይ መሪር ነው። 37 ሰዎች ተገድለው አድረዋል። እንዲሁም 101 ዓመት የሞላው የቅዱስ ገብርኤል ቤተክርስቲያን በእሳት ነዷል። ከቀናት በፊት የተወሰኑ ሊቃነ ጳጳሳት ሰብሰብ ብለው አርሲ ላይ እየነደደ ያለውን ችግር እናጠፋለን ብለው ቆርጠው ሄደው ሲሸላለሙ ተመልክተናል አይደል? 1 2 3 4 5ኛ ጊዜ እንደዛ ሲሆን አርሲ ላይ ግን እስካሁን ድረስ የቆመ አንድም ግፍ የለም። እኔ በግሌ ዜና የመስራትም ምንምም የምጠብቀው አባት ምንምም የምጠብቀው የበላይ አካል የለኝም። ሁሉም ነገር በክንዳችን ስር እንዳለ ነው የሚሰማኝ። ፍትህ እያልን የምንጮህበትም እንደ ቁራ የምናንቋረበትም ጊዜ አልፏል። በእንደዚህ አይነት ሁኔታ ራሳችንን ለማስከበር ቆርጠን ስንነሳ ብቻ ነው ነገሮች የሚቆሙት። መፍትሄው ይሄ ነው። በጣም ነው የሚያሳዝነው። እንግዲህ በተደጋጋሚ ስንጮህ ነበር። በቻሉን አቅም ድምጻችንን ስናሰማ ነበር። አዳይ ጭራሽ መውጣት ሞክረን ነበር። ያ ስለማይቻል ነው እንጂ ነገር ግን ዛሬም ቢሆን እንግዲህ ኦርቶዶክሳውያን ግድያ በአርሲ የሚደረገው የኦርቶዶክሳውያን ጭፍጨፋ ሊቆም አልቻለም። በጣም ነው የሚያሳዝነው። በጣም ልብን የሚነካው። አሁን እንግዲህ በሰማይ ቲክቫ ኢትዮጵያና ማህበረ ቅዱሳን ይዘው ወጣው መረጃ መሰረት እንግዲህ ከ30 በላይ ምዕመናን ተገድለዋል፣ ተጨፍጭፈዋል። ኦርቶዶክሲያን ላይ ያነጣጠረ ግድያ የተደረገው እንግዲህ እንደዚሁም ደግሞ ቤተክርስቲያን ከ100 ዓመት በላይ ከ102 ዓመት በላይ እድሜ ያለው የገብርኤል ቤተክርስቲያን ሙሉ በሙሉ ተወድሟል። ታቦት ወይ ደግሞ ጽላት ይዞ ነው የሄዱት የተባሉ ሰዎች እንግዲህ በጣም ነው የሚያሳዝነው። የኢትዮጵያ መንግስት እንግዲህ ያችን 4 በ4 የሆነችን የሳንቲም ስባሪ የምታክልን አርሲን ሰላም ማስጠበቅ ያልቻለ ዜጎች በሰላም አምላካቸው ማምለክ እንዲችሉ ማድረግ ያልቻለ ስርዓት እንዳለ የተመለከተ የምንገኘው። ይሄን ደፍረን ነው የምንናገረው። ስለሰለቸን ነው። አይናው ሪስክ እንዳለው እናውቃለን፣ ግን ስለሰለቸን ደፍረን እንናገራለንና ይሄ ቦታ ወይ ደግሞ አሁን ላይ ኦርቶዶክስ የተደረገበት ቦታ የወይዘሮ አዳነች አቤቤ ሀገር ነው። የአዲስ አበባ ከንቲባ በሆኑ በአዳነች አቤቤ ትውልድ ስፍራ በሆነው በምስራቅ አርሲ ዞን አስኮ ወረዳ ጠለታ በሚባል ቦታ ላይ
ከትላንት በስቲያና ትላንት ከ10 በላይ ኦርቶዶክሳውያን ሲገደሉ የ101 ዓመት ዕድሜ ያለው የቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙ ተገልጿል። የመድኃኔዓለም ቤተክርስቲያን ላይም ዘረፋ እየተካሄደም ሲሆን ምዕመናን ጽላቱን ይዘው ተሰደዋል፣ መኖሪያ ቤታቸውም ተቃጥሏል ተብሏል። ይህም ጥቃት ለዓመታት አሁንም የቀጠለ ዘላቂ መፍትሄ ያልተገኘለት አሳሳቢ ሆኖም ቀጥሏል። በጣም ልብን ነካል። ራዳይቻ አበበ እንግዲህ የተወለደችበት ቦታ ሀገሯ እንኳን ሰላም እንዳልሆነ የምታውቅ ሴትዮ ነች። አዳይ ላይ ወጣ ኢትዮጵያ ሰላም ነች የለማች ነው የምትገኘው ብላ በሚዲያ ምን እንደሰከረውና በጣም ነው የሚያሳዝነው። እንግዲህ በአርሲ በተደጋጋሚ እኔ ኢትዮጵያ ውስጥ በጣም የሚገርመኝ ነገር በተደጋጋሚ ግድያ የሚካሄድበት አፈና የሚካሄድበት ቦታ እንዴት መንግስት መጠበቅ ያቅተዋል? በተደጋጋሚ መኪኖች የሚታፈኑበትን ቦታ ሰምታችሁ ደግሞ መኪና ላይ ጥቃት የሚደረግበትን መኪኖች የሚታገቱበትን ዜጎች የሚታገቱበትን ቦታ ልብ ብላችሁ የምትመለከቱ ከሆነ ተመሳሳይ ቦታ ነው። 5-6 ዓመት በአንድ አይነት ቦታ ላይ ሁሌ መኪና ይታገታል፣ መሳሪያ ጥቃት ይከፈትበታል፣ ህዝብ ይታገታል። ሁሌ በአንድ ቦታ አንድ አይነት መንገድ ላይ ያንን ቦታ መጠበቅ እንዴት ያቅተዋል? ሁሌ ሰምታችሁ ከሆነ ኦርቶዶክሲያን ግድያ አለ ከተባለ በቃ ኦሮሚያ ክልል ነው፣ አርሲ ነው፣ ዝቋላ፣ አርሲ፣ አሰቦት ከነዚህ ከሶስቱም ብዙም አያልፍም። ያ ሌላ ቦታ ይደረጋል ያልኩ የሚገኘው አለ። ግን ዝቋላ በተለይ አርሲና አሰቦት ገዳም ከነዚህ ሶስቱም አያልፍም። እነዚህን ቦታዎች እንዴት መንግስት መጠበቅ ያቅተዋል? እንዴት ልዩ ትኩረት ሰጥቶ ማስጠበቅ ያቅተዋል? በጣም ነው የሚያሳዝነው። እኛ አባቶችም እኛን የሚሰሙ አይደሉም፣ መንግስትም ህዝቡን የሚሰማ አይደለም። በዚህ መሃል ነው እንግዲህ ምርጫ የተከናወነው። ኤኒዌይስ እና አዲስ ነገር ካለ በዚህ ጉዳይ ይዤላችሁ ምቀርብ ነው የሚሆነው። እንግዲህ ወደ ምርጫ ጉዳይ ስንሄድ እነዚህ ተመልከቷቸው። ዘይገርም ነው እንግዲህ የኢትዮጵያ ምርጫ ይሄ ነው እንግዲህ። ቀድሞውኑ ኮሮጆ ተሞልቶ ተወስዶ ይደረግልሃል። የሆነ 10 ሰው ይመጣል፣ ካርድ ይጥላል። ምንም ማረጋቸው ጀርባቸው እስኪያማቸው እንዲህ ያሉ የተንጠራሩ ነው እንግዲህ ይሄንን ኮሮጆ የሞሉ የነበሩትና እንደዚህ አይነት ቪዲዮዎች በጣም ብዙ ከተለያየ ቦታ ከደቡብ ክልል፣ ከአማራ ክልል፣ ከኦሮሚያ ክልል፣ ከሶማሌ ክልል ነው ያሳየው። ሶማሌ ክልል ነው፣ ጋምቤላ ክልል ነው መጀመሪያ ያሳያችሁ ቪዲዮ እየወጣ ይገኛል። እንግዲህ ምር ከተባለ የምርጫ ኮሮጆ ቀድሞ ይሞላል፣ ይቀመጥልሃል። አንተ አንድ 10 ሰው ይመጣና ካርድ ይጥላል። ተመረጥ እውነት ለመናገር ትላንትና ጤነኛ ሰው ተኝቶ ነው የዋለው። እና ከዚህ ተጨማሪ ደግሞ እንግዲህ የምርጫ ቦርድ ይሄን ብሏል። ሌላ በቡርጂ ምርጫ ጣቢያ አስፈጻሚዎች ራሳቸው በምርጫ ጣቢያ መረጃ የቡርጂ የምርጫ ጣቢያ ሙሉ በሙሉ እንዲዘጋ መወሰኑን በአሁኑ ሰዓት የኢትዮጵያ ምርጫ ቦርድ ይፋ አድርጓል። 7ኛው ጠቅላላው የኢትዮጵያ ጠቅላላ ምርጫ ከሌሊቱ 7 ሰዓት መጠናቀቁን በአሁኑ ሰዓት የኢትዮጵያ ምርጫ ቦርድም ይፋ አድርጓል። ነገር ግን በቡርጂ የምርጫ ጣቢያ አስፈጻሚዎች ራሳቸው በምርጫ ወረቀት ላይ ምልክት አድርገው መምረጣቸውን ተከትሎ ሙሉ በሙሉ የምርጫ ጣቢያው እንዲዘጋ መወሰኑን በአሁኑ ሰዓትም የኢትዮጵያ ምርጫ ቦርድም ይፋ አድርጓል። ለማንኛውም ቪዲዮን አያይዤላችኋለሁ፣ እስቲ አብረን እናዳምጥ። ከዚህ ሌላ በቡርጂ ምርጫ ጣቢያ አስፈጻሚዎች ራሳቸው በምርጫ ጣቢያ ምልክት እያደረጉ ድምጽ መስጫም ወረቀት ላይ ምልክት እያደረጉ ድምጽ ሲሰጡ ስለተገኙ የምርጫ ጣቢያ ሙሉ በሙሉ እንዲዘጋ ቦርዱ ወስኖ ዘግቷል። ይሄንን ለፈጸሙት አስፈጻሚዎች ደግሞ በቀጣይ የሚወስደውን እርምጃ የሚያሳውቅ ይሆናል። ቅድም በተነሱት በተለይም በአዲስ አበባ አካባቢ የነበሩ የሲቪል ልብስ የለበሱ የታዩ ሰዎች አሉ የሚለውንም ተከትሎ ቦርዱ የላከው ሞኒተሪንግ ቲም ያገኛቸው አሰራሮች አሉ፣ የተመለከታቸው ኢሬጉላሪቲስ አሉ። እነዚህን ኢሬጉላሪቲስ በሙሉ በተመለከተ በየሄደበት ምርጫ ጣቢያ ይሄ ሞኒተሪንግ ቲም ሪፖርቱን ኮምፓይል አድርጎ ለቦርድ ሲያቀርብ ቦርዱ ውሳኔ የሚሰጥባቸው የታዩባቸው ምርጫ ጣቢያዎች አሉ።
እንደሰማሁት እንግዲህ በቡርጂ ዞን የተደረገ ምርጫ ሙሉ በሙሉ እንዲሰረዝ ደግሞ እንዲዘጋ ተብሏል። እሱ ብቻ አይደለም፣ ወልቂጤም እንደዚህ አይነት አሰምቻችሁ ነበር ትላንትና። ማዕከላዊ ኢትዮጵያ ወልቂጤ ከተማ በምርጫው ሂደት ላይ ከፍተኛ ውዝግብ ተነስቷል። በማዕከላዊ ኢትዮጵያ ወልቂጤ ምርጫ ጣቢያ የምርጫ ታዛቢዎች ተደብድበው ከምርጫ እንዲወጡ ተደርገዋል ሲል ጎጎት ፓርቲ ገልጿል። ፓርቲው በኦፊሻል የፌስቡክ ገጹ እንዳብራራው ከሆነ ፓርቲው ይንቀሳቀስበት የነበረው ሞተር ሳይክል ተነጥቋል። የምርጫ ወረቀት በፌስታል ይዘው ሲበትኑም ተመልክተናል ብሏል። እንዲሁም ደግሞ ለምርጫ ቦርድ ምርጫው እንዲቆም አሳውቀናል ብሎ ከምርጫ ቦርድ አፋጣኝ ምላሽ እንደሚፈልግም ፓርቲው አሳውቋል። ምርጫ አስተባባሪዎች በሰጡት ምላሽ ግን ጎጎት ፓርቲ በማዕከላዊ ኢትዮጵያ ወልቂጤ ከተማ ምርጫ ጣቢያ የምርጫ ታዛቢዎች ተደብድበው ከምርጫ እንዲወጡ ተደርጓል ማለቱን ተከትሎ ወደ ቦታው አስተባባሪዎች ልከው እንዳጣሩና ምንም ነገር እንዳልተፈጠረ ማረጋገጣቸውን ተናግረዋል። ፓርቲው ይሆናል ባለበት የምርጫ ጣቢያ 2 ታዛቢዎች እንደነበሩ የገለጹት ዋና አስተባባሪው ፓርቲው የተናገረው ከእውነት የራቀ መሆኑንም አክለዋል። ለሰማዎች ነው እንግዲህ ሌሎች ተቃዋሚ ፓርቲዎች ወይ ደግሞ ተቃራኒ ፓርቲዎች ሲደበደቡ ነበር፣ አሰምቻችሁ ነበር። ይሄን ዜና ነው፣ ይሄንን ምርጫ ነው እንግዲህ ኢቲቪ እና ፋና ሰው ከመቃብር መጥቶ መረጠ፣ ሚጧን ልጇ እየወጣ ይዛ መተመረጠች እያተጋቡ ሰው ሰኞ ሲጋባ አይታችሁ ታውቃላችሁ? ኢትዮጵያ ውስጥ ምርጫ የተደረገው ሰኞ ነው ለታሪክ ለመጀመሪያ ጊዜ። ለምን የሚለው እግዚአብሔር ያውቃል፣ አናውቅም። እንግዲህ ግን ሰኞ የተጋቡ መጥተው መረጡ የሚል ዜና እዚያ እንደምትመለከቱት እንግዲህ እንደዚህ ከጎን የምትመለከቷቸው በሰርጋቸው ቀን መጥተው ምርጫ መረጡ ይልሃል። ሰርጋቸው መቼ ነው? ሰኞ። ኢትዮጵያ ውስጥ በታሪክ ለመጀመሪያ ጊዜ በሰኞ ቀን ምርጫ ሲደረግ ሰርግ ሲደረግ ምርጫም ለታሪክ ለመጀመሪያ ጊዜ ሰርግም እንደዚሁ ለታሪክ ለመጀመሪያ ጊዜ ሰኞ ሲደረግ አላቅም ለምን እንደሚዋሽ አላቅም። ለምን ይሄን ህዝብ በዚህ ልክ ኢትዮጵያ እየመረጠች ነው ሳይሆን ኢትዮጵያ እያፌዘች ነበር ትላንት የዋለችው፣ እየቀለለች ነበር የዋለችው፣ እያላገጠች ነው የዋለችው ትላንት ነው። ኢትዮጵያ እየመረጠች አልነበረም። ኦኬ ሰርግ ሰኞ ተደረገ ትሉናላችሁ እንዴ? እኔስ ብዙዎችን ያስቁ የነበሩ ቪዲዮዎች አሉ፣ ግማሹን ለማየት ሞክር። ሆስፒታል ግሉኮስ ጭምር ነቅለው ወረፋ ይዘው የሚስተናገዱና የሚመርጡ ሰዎችን ታዝበናል እና እውነትም ኢትዮጵያ እየመረጠች ነው የሚያስብል ትዕይንት ነው። እየመረጠ ነው። ይሄ እንግዲህ የሚያሳየን እንዳጠቃላይ እንደ ሀገር የዲሞክራሲ ልምምዳችን እያደገ መምጣቱንና ዜጎችም የሚፈልጉትን ለራሳቸው ለሀገራቸው ይበጀናል የሚሉትን በካርዳቸው ብቻ በመምረጥ የተሻለች ኢትዮጵያን መመስረት ላይ እንዳሉ ነው የታዘብነው። እንቀጥልሽ። ዛሬ ነው አባቴን የቀበርኩት፣ ግን በቃ ከሀገር የበለጠ ነገር የለም። አንድ ድምጽ ዋጋ አላት። ነገ ለልጆቼም ስለሚጠቅም ለእኔም ይጠቅመኛል፣ ለልጆቼም ለሀገሬም ብዬ ድምጽ ልሰጥ መጣ። አባትየውን ቀብራ የሳቀች እንደው ለሀገሯ ተጨንቃ መታ ድምጽ ሰጠች። ያኛው ደግሞ ግሉኮሱን ነቅሎ መጥቶ ድምጽ ሰጠ። ሞተ ወይስ ቀረሱ? ተረፈ ሰውየው፣ ግሉኮስ የነቀለው ሰውዬ። እንደው ምን አይነት ሀገር ውስጥ እንዳለን እኮ እግዚአብሔር ይወቀው፣ እግዚአብሔር ብቻ ይወቀው። ቆይ ኢትዮጵያ ትመርጣለች ነው ኢትዮጵያ ታላግጣለች ነው የተባለው? እንኳን ደስ አላችሁ፣ የምርጫው ውጤት ደርሶናል። ይሄንን ይመስላል። በጣም የሚደንቅ ነው፣ የሚገርም የሚደንቅ ነው። በኢህአዴግ ጊዜ ቢያንስ ምርጫ ነበር፣ እንዴት እንደተመረጠ አታውቅም። በብልጽግና ጊዜ ምርጫ አለ፣ እንዴት እንደሚያጭበረብሩን ቪዲዮ ይቀርጻሉ። የሚገርም እኮ ነው። እንኳን ሀገር ቀበሌ መምራት አይችሉ የሚባለው ለዚህ ነው። የምትመለከቱት እንግዲህ አንድ የምርጫ ጣቢያ ላይ ነው። በግልጽ ቪዲዮ እየተቀረጸ የብልጽግናን ቲተር እየመቱ ብልጽግናን እየመረጡ ኮረጆ ውስጥ ይከታሉ። ይህንኑ ቀርጸው በቪዲዮ ይለቃሉ። እንደዚህ አይነት የጋርዮሽ ዘመን ላይ ያለ ጭንቅላት ነው እንግዲህ ኢትዮጵያን ካልመራው የሚለው። ፍርዱን ለእናንተ እንተዋለን። የምርጫ ውጤት ግን ይህን ይመስላል። በእያንዳንዱ ምርጫ ጣቢያ እንዴት ሲደረግ ነው ያለው። ይሄንን ምርጫ ነው እንግዲህ ታዘቡልኝ ብለው የኬንያ የቀድሞ ፕሬዚዳንትን ጠርቶ ምናምን የአፍሪካ ህብረት እንግዲህ ነገ ከነገ ወዲያ ምን እንደሚል እንሰማለን። ነገር ግን የአብይ አህመድ የጨረባ ምርጫ በራሱ ካድሬዎች ፌክ እንደሆነ ያስታውቃል። ዛሬ ነው አባቴን የቀበርኩት፣ ግን በቃ ከሀገር የበለጠ ነገር የለም። አንድ ድምጽ ዋጋ አላት። ነገ ለልጆቼም ስለሚጠቅም ለእኔም ይጠቅመኛል፣ ለልጆቼም ለሀገሬም ብዬ ድምጽ ልሰጥ መጣ። እኔ ብለው ማለት ነው። አንቺ ስትዩ የምር አባትሽ ሞቷል። እንኳን አባት ሞቶበት የቀበረ ሰው አይደለም
ውሻሽን እንኳን የቀበርሽ ሰው አትመስይም እኮ አንቺ። ምን አይነት ቆሮቆንዳ ጭንቅላት ነው ያለሽ ግን አንቺ? አንደኛው ብልጽግና መንግስት አንደኛው ነፍጭሏል ማለት ይሄንን እንኳን በትክክል እንዴት ነው ኤዲቲንግ ማድረግ የማትችሉት? እንዴት ነው ይሄንን እንኳን በትክክል ድራማውን እንድትሰራ ማድረግ ያቀታችሁ? አንቺ ጎረቤት የለሽም፣ አካባቢ የለሽም ማለት በዙሪያሽ ሰው የለም። አባትሽ ምን ያህል ክፉ ሰው ቢሆን አንቺ እርግጠኛ ነኝ አባትሽንማ አንቺ ነሽ አንቀሽ በትራስ አፍነሽ የገደልሽማ አንቺ ነሽ። አንቺ የአባትሽ ገዳይ ነሽ። እንደዚህ እየገለፈጥሽ እየሳቅሽ አባቴን ቀብሬን የመጣሁት አለሽ። ኢትዮጵያዊ ሆነሽ ወላጅ አባቱን ቀብሮ እንዲህ አይነት ፌስ ምርጫ አሳስቦሽ የአገር ጉዳይ ሆኖ ለልጆችሽ ብለሽ ይሄንን ቪዲዮ ልጆችሽ አድገው ያዩለት እርግጠኛ ነኝ አንቺን መልሰው አንቀው ነው የሚገሉሽ። ማፈሪያ ነሽ። ለቤተሰብሽ፣ ለጎረቤትሽ፣ ለልጆችሽ፣ ለሁሉ ነገር ማፈሪያ ነሽ አንቺ። በጣም ነው የምታሳፍሪው። እኔ የምለው ማለት ነው ስንት ነው የሰጡሽ እንዴ? የአባትሽን ሞት በስንት ብር ነው የሸጥሽው የቸበቸብሽው? የዚህን ያክል እርቦሻል እንዴ? የዚህን ያክል ቸግሮሻል እንዴ? የሷ መደናቆርና ጅም መሆን አጋሰስ መሆን ሳያንስ ቢያንስ ይሄንን እንኳን ትንሽ ዳይሬክት ማድረግ እንድታለቅስ እንድታዝን የሆነ አይነት ስሜት እንዲሰማት እንኳን ማድረግ ያልቻለ ካሜራማን እንዲህ ብልጽግናን በአደባባይ እርቃኑን ያስቀረ ቪዲዮ ነው። አታፍሩም? ይሄን ፖስት አደርጋላችሁ። እውነት ኢትዮጵያውያን አብሶ አዲስ አበባ ልጆች፣ አዲስ አበባም ከሆነች የትም አካባቢ ከሆነች እቺ ሴትዮ ማለት ነው ሰፈሯ ፈልጋችሁ አፈላልጋችሁ ማለት ነው ሄዳችሁ እውነት እቺ ሴት አባት ሞቶባታል ወይ ነው ጋይስ? እጅግ በጣም ነው የሚያሳፍረው። እንዲህ አይነት አለቅላቂነት በህይወት አይቻላል። እንዲህ አይነት ባንዳነት በዘመናችን ሰምተንም አይተንም አናውቅም። አይ ብልጽግና ቀጣይ 5 ዓመትም እንዲህ ነው ስታደናቁሮ ለምትከርመው ማለት ነው። እስኪ ይሄንን ቪዲዮ ተመልከቱት። እንደምታየኝ ከሀዘን ላይ የተነሳሁት ዛሬ ነው አባቴን የቀበርኩት። ግን በቃ ከሀገር የበለጠ ነገር የለም። አንድ ድምጽ ዋጋ አላት። ነገ ለልጆቼም ስለሚጠቅም ለእኔም ይጠቅመኛል፣ ለልጆቼም ለሀገሬም ብዬ ድምጽ ልሰጥ መጣሁ። የብልጽግና ድራማ እንግዲህ እዚህ ድረስ ደርሷል። እቺ ልጅ አባቷ የምር እንኳን ሞቶ ቢሆን አንቃ ገለው ነው። ምክንያቱም ምንም አይነት የሀዘን ፊት አይነበብባትም። በይ ተብላ እንኳን እንደሆነ ማን ይሙት አባቱ የሞተበት ሰው በዚህ ደረጃ እየሳቅ ያወራል ስለ አባቱ። እውነትስ አባቱ ሞቶ ምርጫ ለመምረጥ የሚመጣ አበሻ አለ? እሴታችንን ሁሉ ለመደምሰስ ካላቸው ፍላጎት የተነሳ ትላንትና አበባዮሽና ሆያውዬ መጨፈር አትችሉም ሲሉ ከርመው ዛሬ ጠዋት የሞተ ሬሳ አስቀምጠው ሄደው ያላቸው ሰዎች ደግሞ አሁን ደግሞ ቀብረው ተመልሰው መጥተው ድምጽ ሰጡ ይሉናል። ብልጽግና የዚህን ያክል ልብ የሚያሽ ተራ ፕሮፓጋንዳ ነው የሚሰራው። ተራ ፕሮፓጋንዳ ይብ ላይ ለሰፊው ህዝብ ነገ አንቺ በፍርድ አደባባይ ላይ ትቆሚያለሽ። በዋሸሽባት ነጠላ ጥቁር ነጠላ ቁጭ ብለሽ የምታለቅሽበት ጊዜ ይመጣል። እስካሁን ባለኝ ኤክስፔሪያንስ እስካሁን ባደኩበት አካባቢ ሰርግ ሰኞ ላይ ሲካሄድ አይቼ አላቅም። ጥንዶች ሰኞ ላይ ጋብቻቸውን ሲፈጽሙ አይቼ አላቅም። አመሻሽ ላይ ኢቲቪ ያው ቀኑን ሙሉ ሲደበረብን ነው የዋለው። አመሻሽ ላይ በፌስቡክ ገጹ አንድ ዜና አስነብቦ ነበረ። እነዚህ የምታዩቸውን ሰዎች በጋብቻቸው ቀን ምርጫ ጣቢያ መጥተው እስከ ቬሎዋና እስከ ሱፉ ድረስ መጥተው መረጡ ብሎ ዜና ሰራ። ቀኑንማ ተዉት። ለቅሰኞች ሬሳ ቤት አስቀምጠው መረጧል። ታማ ተኝታ የነበረች ሴትዮ ተደግፋ መታ መረጠች አለ። አካል ጉዳተኞች በዊልቸር መጥተው እየመረጡ ነው ይላል። ከወለደች 2 ሰዓት የሆናት ሴትዮ መታ መረጠች ይለናል። ትኩስ አራስ ገና ከወለደች 2 ቀን የሆናት መታ መረጠች ይለናል። በተለይ ደግሞ ሬሳ ቤት አስቀምጠው መጥተው መረጡ ካለ በኋላ አንድ ነገር አሰብኩ። ይሄ የቲቪ ቻናል በዚሁ ከቀጠለ በኋላ ላይ ሬሳው ራሱ መጥቶ መረጠ የማይልበት ምንም ምክንያት አይኖረውም። የምር አያያዙ ሬሳ ቤት አስተኝተው መጥተው መረጡ ካለ ትንሽ ቆይቶ ሬሳው ራሱ ከቤት መጥቶ መረጠ እንደማይለን በምን እርግጠኛ ነው የምንሆነው?
አንዳንድ የሚዘገቡ የማይዘገቡ ነገሮች አሉ። አንዳንድ ውሸቶች ደግሞ ኢቲቪ ጋር ሲመጡ በጣም ይጋነናሉ። በተለይ ደግሞ አሁን ሰርግ ምናምን በዛሬ ቀን ሰርግ ያላችሁት ነገር በፍጹም ተጨባጭም ምክንያታዊም አይደለም። ሰርግ በፍጹም በሰኞ ቀን አይካሄድም። ይሄ ከባህላዊም ከሃይማኖታዊም ስርዓትና አካሄድ የወጣ ነው። በጣም ምርጫውን ሁሉም ሰው ኮንሰርንድ ሆኖ እንደመረጠው ምናምን ለማስመሰል ሞክራችኋል። በተወሰነ መልኩ እኮ ተሳክቶላችኋል። ግን እኔ ምርጫ ጣቢያዎች አካባቢ ሄጄ ለመታዘብ ሞክሬ ነበር። ዞር ዞር ብዬ አይቻለሁ። የምርጫ ሰልፎች ላይ ለምንድን ነው ብዙ ወጣት የለም? ወጣት የሚባል ነገር አላየው። አብዛኛው ተሰልፈው ያየዋቸው ሰዎች እድሜያቸው ገፋ ያሉ ሴቶች ናቸው። እነሱ ደግሞ ከምን ጋር እንደሚያያዙ እናውቃለን ሁላችንም። ከሴፍትኔት ቀጥታ አምጥታችሁ እዛ አሰልፋችሁ ነው። ስለዚህ ምርጫው በጣም የብዙ ሰዎችን ትኩረት እንዳገኘ ለማስመሰል ብዙም አትጋጋጡ። ግን እንግዲህ ምርጫው ይሄን ይመስል ነበር። ኤኒዌይስ ከዚህ ደጋግሜ እንደምናገረው በተለይ ወደ ኦሮሚያ ክልልና ወደ ክፍለ ሀገር ከሄዳችሁ ሴፍትኔት የሚባል ነገር እርዳታ አለ። እንግዲህ ወይን የሚጫወትብን እሱን እነሱ ያሉን ማታረቅ ከሆነ ከተራበ ህዝብ እንግዲህ አሺ ሴፍትኔትን ትነጠቃለች። ስለዚህ ግዴታውን ያደርጋል። ለምን ወንድማቸው የተናገረው ለምን እናቶች ብቻ ይመርጣሉ? ለምን ትላልቅ ሰዎች ብቻ እዛ ጋር ነጣ ለብሰው ተገኙ ከተባለ ሴፍትኔት ነው። በቃ ልጃቸው ጎሮሮ ሲሉ ነው እዛ ጋር የተገኙት እንጂ እውነት መምረጥ ተወዳዳሪዎቹንም አያውቁም ገና ከጀመሩ እኮ። ማን ነው የተወዳደረ የሚገኘው ከብልጽግና ጋር የተፎካከረ የሚገኘው ማን ነው የሚለውን ነገር አብዛኛው ኢትዮጵያ ህዝብ አያውቅም። ኦኬ ጤነኞች ተኝቶ ነው ያሉት ትናንትና። ህመምተኞችና በሽተኞች እንደዚሁም ደግሞ አካል ጉዳተኞች ግን እየመረጡ ነው ይባሉት። ይሄ ሀገር ወዳድነት ነው እንግዲህ። ጤነኞች ተኝቶ ይባሉ ሰዎች ሀገራቸው ይጠራሉ። ኧረ ተው። ለጠቅላይ ሚኒስትር አብይ አህመድ ማሳሰቢያ ነገር አለ። ምርጫ ነው፣ ጥሩ ነው። ምርጫ ሀገር ደረጃ ምርጫ እየተደረገ ነው። ምርጫ የማይደረግባቸው አካባቢና ክልሎች ቢኖሩ፣ ነገር ግን በጣም በእርግጠኝነት በሚባል ደረጃ ስኬታማ ምርጫ ተደረግን ተብሎ መነገሩ የማይቀር ነገር ነው። እኛ ሾፌሮች በምርጫው ተሳታፊዎች ነን። የሚበጀንን ይጠቅመናል የምንለውን እየመረጥን እንገኛለን። ነገር ግን እንደዚህ ነው የሚቀጥለው። ዛሬ ግንቦት 24 2018 ምርጫ እየተካሄደ ነው። ከግንቦት 25 ጀምሮ የሀገሪቱ ሁኔታ በነበረበት ሁኔታ ነው የሚቀጥለው። መብራት እየጠፋ ሰው እየወደመ አሁን በጣም አሳሳቢው ነገር የአገር ዜጎች መብት ወጥቶ የመግባት ስጋት። ኧረ በየትኛው መንደር፣ በየትኛው አካባቢ፣ በየትኛው ከተማ ነው ሰው በሰላም ወጥቶ በሰላም የሚገባው? ናፈቀን። መቼ? በጣም እርግጠኛ ነኝ የሚቀጥለው ዓመት የተከበሩ ጠቅላይ ሚኒስትር አብይ አህመድ እርሶም ጠቅላይ ሚኒስትር እንደሚሆኑ በጣም እርግጠኛ ነኝ። ግን እንዴት ነው የሚቀጥለው? ሹፌር እየተገደለ፣ ሹፌር እየተዘረፈ፣ ሹፌር እየታገተ እንደዚህ ነው የሚቀጥለው? ጥያቄ ያለኝ ለእርሶ። እስከ አሁን የመጣንበት መንገድ ትክክል አይደለም። ሊያስተካክሉ ይገባል። የተሰሩ መሰረተ ልማቶች በሀገሪቱ መካከል በጣም ብዙዎች ናቸው። ስለ ሰው ግን አልተሰራም። ስለ ዜጋ አልተሰራም። የዜጋ መብት አልተሰራም። የዜጋ ደህንነት አልተሰራም። ሰው በሰላም ወጥቶ በሰላም እየገባ አይደለም። ሹፌር በሰላም ወጥቶ በሰላም እየገባ አይደለም። የሚቀጥለውን ዓመት ሲያስቡ ምንድን ነው የሚያስቡት? እየሰሙ ጆሮ ዳባ ልበስ ብሎ መሄድ፣ አሁንም ወደፊት መሄድ፣ መብራት እያበሩ ሰው እያጠፉ መሄድ ምንድን ነው የሚቀጥለው? ምንድን ነው? እኔ ጥያቄ አለኝ ለእርሶ፣ ጥያቄ አለኝ። ፖለቲከኛ አይደለሁም፣ ግን ጥያቄ አለኝ። መብት ስላለኝ ጥያቄ አለኝ። ሹፌር ስለሆንኩኝ ጥያቄ አለኝ። በስጋት ነው እየተራመድን ያለ ነው። ስጋት አለኝ። ጥያቄ አለኝ።
ገዳያችን በስቷል፣ አጋቻችን በስቷል። በቃ መውጣት መግባት አልቻልንም። ምንድነው መጨረሻችን? በእርሶ ስር ያሉ በትምህርት በትራንስፖርት ሚኒስትር ተብለው የተቀመጡማ የዛሬ 40 ዓመት መንጃ ፈቃድ ያወጣውን ሰው እስከ ዛሬ አጠራቀማትን ጥሪቱን ለመብላት ፕላን እያደረጉ ነው ያሉት። እንደዚህ ነው የሚቀጥለው? አይመስለኝም። እንድታስቡበት ይህን እናገራለሁ። እንድታስቡበት። አንድ ተራ ሹፌር ነኝ። ሞት አንገፈገፈኝ። ወንድሞችን ከጎኔ ያጣሁ፣ ወገኖችን ከጎኔ ያጣሁ። በእገታ በዘረፋ ብዙ የተሰቃየን ጥያቄ አለኝ። በቤት በቀጣዩ ቪዲዮ የምንመለስ ነው የሚሆነው። ላይክ እና ሼር ማድረጋችሁን ሐሳባችሁን በኮሜንት ላይ ማስቀመጣችሁን እንዳትረሱ። እግዚአብሔር አምላካችን ሀገራችንን በሰላም ያርግልን። በአርሲ የሞቱ ክርስቲያን ወገኖቻችንን፣ ክርስቲያን እህቶቻችንን፣ ወንድሞቻችንን እግዚአብሔር አምላካችን ነፍሳቸውን ይቀበል አስፈልጋለሁ። በቀጣዩ እንመለሳለን። ቸር ቆዩልኝ።